ካሌብ ምን ታደርጋለህ? እኔ ክፍል ተረጋጊ፣ አትደንግጪ። እኔ እኮ ዝም ብለህ ምን በተኛውበት ልትነካኝ ነበር? አንተ አታፍረም እንዴ? የገዛ የሚስትህ እናት እኮ ነኝ። አሁኑኑ ከዚህ ክፍል ውጣና ሂድ። መንበረ፣ እባክሽ ድምፅሽን ዝቅ አድርጊ። አዲናን ትቀሰቅሻታለሽ። እኔ እኮ ምንም መጥፎ ነገር አስቤ አይደለም። በቃ ድንገት ነው የመጣሁት። በስህተት እኩለ ሌሊት ነው አልጋዬ ላይ መተህ በስህተት አትዋሽ። አሁኑኑ ካጠገቤ እርቀህ ሂድ። አይ ካልክ ግን ጮኬ አዲናን እጠራታለሁ። አዲናን ልጥራት? እሺ፣ ግን አዲና ምን ያህል እኔን እንደምታምነኝ ታውቂያለሽ? ለእሷ እኔ መልካምና ፍጹም ባለኝ አውቃለሁ። እውነተኛ ባህሪንና ማንነትህን ስነግራት ታውቃለች። አታምንሽም። ወላጅ እናቷ ብትሆኝ እንኳን አታምንሽም። ይባስ ብሎ ደግሞ እኔ በስህተት ነው ወደ ክፍሏ የመጣሁት ብላት ትዳራችን አደጋ ላይ እንደሚወድቅ ወቂ። የልጅሽን ህይወትና ትዳሯን ልታበላሽን የምትፈልጊው አንተ ምን አይነት እርጉም ሰው ነህ? እኔ አሁንም በስህተት ነው የመጣሁት ብዬ ወጣዋለሁ። እሷ ግን ይህን ነገር ከሰማች እዚህ ቤት ውስጥ በሰላም የምንኖር እንዳይመስልሽ። ስለዚህ እዚሁ ተደብቆ ቢቀር ለሁላችንም ይበጃል። አምላኬ ሆይ ምን አይነት መከራን የመጣብኝ! በገዛ በልጄ ቤት እንደዚህ ልዋረድ? አሁኑኑ ሄጄ ለአዲና መናገር አለብኝ። አይ በፍጹም አዲና ካሌብን እንዴት እንደምታምነው አውቃለሁ። ይህንን ነገር ብነግራት በፍጹም አታምነኝም። ትዳሯ፣ ህይወቷ፣ ሰላሟ ሁሉ ነው የሚናጋው። እሱም ቢሆን ይህንን ስለሚያውቅ ነው ልጄን መጫወቻ ያደረጋት። የልጄን ቤት በገዛ እጄ አላፈርስም። በቃ ዋጥ አደርገዋለሁ። የደረሰብኝም ውርደት አምቄ ይዘዋለሁ። ለአዲና ለልጄ ሰላም ስል ዝም እላለሁ። ነገር ግን ይህንን እርጉም ሰው መጠንቀቅ አለብኝ። ካሌብ በዚህ በሌሊት የት ሄደ ነው? አልተኛሽም እንዴ? እኔ ፍቅር እንዴት እንቅልፍ ይወስደኛል? ስነቃ አጠገቤ አልነበርክም። የት ነበርክ? አዲና አልነግርሽም ብዬ ነበር፣ ግን ነገሩ ከኔ አቅም በላይ እየሆነ ነው። ምን ተፈጠረ? ምን ሆነሃል? እናትሽ መንበረ ናት። እናቴ ምን አደረገች? አዲና እኔ እናትሽን እንደ እናቴ ነው ተንከባክቤ እዚህ ቤት ውስጥ እንድንኖር ያደረኩት። ግን እሷ ይሄንን አላሰበችም። ድንገት ውሃ ልጠጣ ወጥቼ የክፍሏ በር ክፍት ነበረ፣ ጠራችኝ። እሺ ከዛ ስገባ አላስፈላጊ ነገር አየሁባት። ልታቅፈኝ፣ ልትጠጋኝ ሞከረች። እኔም ደንግጬ ወደኋላ ስሸሽ ለልጄ ብትናገር ትዳራችሁን ነው ማፈርሰው አለች። እኔና አንተ መካከል የሆነ ነገር አለ ብዬ እነግራታለሁ አለች። ምን? ካሌብ ምንድን ነው የምታወራው? እውነት እናቴ እንደዚህ ያደረገች? ይሄ በፍጹም ሊሆን አይችልም። እናቴ እኮ እኔ እናንተን ትወደናለች። አዲና እኔም እኮ እስካሁን ድንጋጤው አልለቀቀኝም። እውነቱን ባልነግርሽ ደስ ይለኝ ነበር፣ ግን እሷ እኔን በውሸት ለመክሰስና ትዳራችንን ለማፍረስ ቆርጣ ተነስታለች። ይኸውልሽ አሁንም የነገርኩሽ ጠዋት ተነስታ ያልሆነ ምክንያት እንዳልነግርሽ ነው የነገርኩሽ። ካሌብ ይሄ በጣም ከባድ ነገር ነው። ቆይ እንዴት እንደዚህ ትሆናለች? እኔ ይሄንን ማመን ይከብደኛል። አዲና እኔን አታምኚኝ? እኔ ለአንቺ ያለኝን ታማኝነት አታውቂ? እስከ ዛሬ እኮ ዝም ያልኩት በእኔና በአንቺ መሀል ችግር እንዳይፈጠር ብዬ ነው። እባክሽ እናትሽ የምትልሽን ነገር በሙሉ በጥንቃቄ
የኔ ፍቅር ሻውን እኮ ዝም ብለሽ እያማሰልሽ ቀዘቀዘብሽ። እናትሽም ሻይ አላገኘችም። ቆይ ልቅዳላት። ወደ እኔ አትቅረብ፣ ራሴ ወስዳለሁ። መንበረ አንቺ እኮ የዚህ ቤት በረከታችን ነሽ። እናቴ ቆይ ምን እየሆንሽ ነው? ካሌብ እኮ በጸባይ ነው ያናገረሽ። ምንድነው በቁጣ መልሽለት? አዲና የኔ ልጅ ይሄ ሰው እኮ ምን ለአንቺ ያለው አክብሮትና ፍቅር በዛብሽ? ምንድነው ቆይ በጥላቻ እንደዚህ የምታየው? ከሱ ያለሽ ችግር ግን ምንድነው? አዲና ልጅ እኔ እኮ አዲና ተረጋጊ እንጂ አትቆጫት። ምናልባት ቅር ያላት ነገር ሊኖር ይችላል። አይደለም ካሌብ፣ ቅንነት ከልክ ያለፈ ስለሆነ ነው። ማታ የተፈጠረውን ነገር በሙሉ ካሌብ ነግሮኛል። እባክሽን በቃላትሽና በእይታሽ እሱን አታስጨንቂው። ይሄ ቤት እኮ የኔና የካሌብ ነው። እሱን ማክበር ካልቻልሽ ግን ትልቅ ችግር ነው የሚፈጠረው። አቤት፣ ምንድን ነው? እባክሽን ጥቂት ደቂቃ ብቻ አዳምጪኝ። ጠዋት ላይ የተናገርሽኝ ነገር በጣም ነው የተሰማኝ። እኔ እናንተን ለማጣላት ፈልጌ አይደለም። ነገር ግን ስለ ካሌብ የምነግርሽ አንድ ነገር አለ። አሁንም ስለ ካሌብ ልታወሪ ነው? ቆይ ጠዋት ያወራሹ አይበቃሽም እንዴ? አዲና እባክሽን አዳምጪኝ። ይሄ ሰውዬ አንቺ እንደምታስቢው አይደለም። በኩል ሌሊት እኮ ክፍሌ ድረስ መጥቶ ይበቃሻል። ይሄን ያህል ደረጃ ወርደሻል። ይሄን ያህል ውሸታም ሆነሻል። እኔ ገዛ እናትሽ እንዴት ዋሽሻለሁ? ትሰሚኛለሽ? ካሌብ እኮ ማታውን እውነቱን ነግሮኛል። እሱ ውሃ ሊጠጣ ነው የወጣው። አንቺ ግን ክፍልሽ ድረስ ጠርተሽ ምን ልታደርጊው እንደነበረ ነግሮኛል። ምን? እሱ እንደዛ ብሎ ነው የነገረሽ? እርግጠኛ ነኝ ይሄኛውን ውሸት አላመንሽም አይደል? አምኛለሁ። ምክንያቱም ካሌብ ለኔ ታማኝ ባሌ ነው። ለአንቺ ያለውን እንክብካቤና አክብሮት በመጥፎ ቀይረሽ ትዳሬ ልታፈርሺ ነው የተነሳሽው። አዲና እባክሽን አይንሽን ክፈችው። እሱ እኮ እያታለለሽ ነው። እኔ እኮ እናትሽ ነው። ለዛ ለባለጌ ባልሽ እየጠረጠርሽኝ ነው። ይበቃሻል አልኩሽ። ከዚህ በኋላ ስለ ካሌብ አንድም ቃል ክፉ ነገር እንድታወሪ አልፈልግም። ከእንግዲህ ካሌብን በክፉ አይን ብትመለከችው የኔና ያንቺ እናትና ልጅ ግንኙነታችን ያበቃል። ደግሞ አሁን ክፍሌ ምን ልትሰራ መጣ? መንበረ ለምን እንደዚህ ትደነግጫለሽ? አዲና እኮ የለችም። ስለዚህ ሁለታችንም በደንብ መነጋገር እንችላለን። ከኔ ጋር እኮ ምንም የምትነጋገረው ነገር የለም። በልጄ ጭንቅላት ውስጥ የጨመርከው ውሸት አልበቃ ብሎ አሁንም እኔ ጋር መጣ። ውሸት? አዲና እኔን እንጂ እኮ አንቺን አላመነችሽም። የገዛ እናቴ ትዳሬ ልታፈርስ ነው ብላ ነበር ስታለቅስ የነበረችው። አንቺ የነገርሻትን በሙሉ የክፋት አድርጋ ነው የወሰደችው። አንተ አጋንንት፣ የልጄን የዋህነት ተጠቅመ ነው አይደል የመጣኸው? ስሚኝ፣ ከእንግዲህ ትዕግስቴ ያልቋል። አሁን የምልሽን ካላደረግሽ፣ ፍላጎቴን ካላሟላሽ የልጅሽን ህይወት አፈር ከድሜ ነው ማበላው። ምን ማለት ነው? ነገሩ እኮ ቀላል ነው። እኔ በምልሽ ነገር ካልተስማማሽ ነገውኑ አዲናን እፈታታለሁ። እናትሽ በእኔ ላይ ያደረገችውን ነገር አልቻልኩም ብዬ የልጅሽን ስም እና ክብር አበላሸዋለሁ። አዲናን ምን ያህል እንደምትወደኝ ታውቂያለሽ አይደል? እኔ ስተዋት አብዳ ጎዳና ላይ እንደምትወድቅ አትጠራጠሪ። ካሌብ እባክህ በፈጠረ ልጄን ተዋት። እሷ እኮ የምታውቀው ነገር የለም። ለምን ትጨክንባታለህ? የልጅሽ ህይወትና ትዳር በእጅሽ ላይ ነው ያለው። እኔ የምልሽን እሺ ካልሽ አዲና በደስታ ትኖራለች። እምቢ ካልሽ ግን የልጅሽን ህይወት በገዛ እጅሽ እንዳፈረሽ ቁጠሪው። እኔ ከዚህ ቤት መራቅ አለብኝ። ይሄ ሰውዬ ከሴጣን የከፋ ነው። እዚህ ከቆየው ለልጄም ቢሆን ጥሩ አይደለም። ከወጣው ግን ለልጄ ሰላም ስል ይህንን ውርደት ዋጥ አድርጌ ብርቅ ይሻላል። ምን እያደረግሽ ነው? ልብሴን እያስተካከልኩኝ ነው። ከዚህ ቤት መውጣት አለብኝ። መውጣት አለብኝ ማለት ምን ማለት ነው? የት ነው የምትሄጂው? ቤት ተከራይቼ እወጣለሁ። ለብቻዬ ብኖር ይሻለኛል።
ለእኔም ላንቺም ለትዳርሽም ሰላም የሚሆነው እኔ ከዚህ ቤት ስወጣ ነው። ለትዳሬ ሰላም? አሁን የጀመርሽውን ድራማ ልትቀጥይበት ነው? ከዚህ ቤት ወጥተሽ ለዘመድና ለጎረቤት ልጄና ባሏ ከቤት አባረሩኝ ብለሽ ስማችን ልታጠፊ ነው? አዲና የገዛ እናትሽ ላይ ይሄን ያህል ጨካኝ ትሆኛለሽ? እኔ እኮ ላንቺ ስል ነው። ላንቺ ስል ማለት ምን ማለት ነው? እኔና ካሌብን ለመለያየት ብለሽ የሰራሽው ስራ ስላልተሳካልሽ አሁን በዚህ መጣሽ? እኛ በደል እንዳደረስንብሽ አስመስለሽ ልትወጪ ነው? ምንም ብትይ ምንም አልፈርድብሽም። ብቻ አንቺ ሰላም ሁኚ። የልጄ ትዳር አይፍረስ እንጂ ብቻ ችግር የለውም። እኔ ዛሬውኑ እወጣለሁ። ጥሩ፣ እንደፈለግሽ መሆን ትችያለሽ። እውነቱን ተቀብለሽ ከካሌብ ጋር መኖር ካልቻልሽ ምንም ማድረግ አልችልም። ከዚህ ቤት ወጥተሽ ስለኛ መጥፎ ነገር የምታወሪ ከሆነ አልምርሽም። ምን አይነት ፍቅር? በሀሳብ ይልሻል። የተፈጠረ ችግር አለ? ካሌብ፣ እናቴ ልብስ እያስተካከለች ነው። ተከራይቼ እወጣለሁ ነው እያለች ያለችው። ምን? መንበረ ልትወጣ ነው እንዴ? ይሄማ በፍጹም ሊሆን አይችልም። እኔ እኮ እናትሽን እንደ እናቴ ነው ማያት። እንዴት ነው ቤት እያለ ተከራይታ የምትወጣው? ይሄማ ለአንቺም ለእኔም ውርደት ነው። እኔ ብነግራትም ልትሰማኝ አልቻለችም። ከዚህ መውጣቴ ለሁላችንም ሰላም ነው እያለች ያለችው። አይሆንም። እኔ ራሱ አናግራታለሁ። ምንም ያህል በጠላኝም እንኳን እግሯ ላይ ወድቄ ቢሆን አናግራታለሁ። አንቺ እዚህ ሁኚ፣ እኔ ገብቼ አናግራታለሁ። ለምንድነው በሩን ትቆልፈው? ከኔ የምታመልጪ ይመስልሻል? እኔ በምልሽ ሀሳብ ላታመልጪኝ አታመልጭኝም ብዬሻለሁ። ከዚህ ቤት አምልጠሽ ነፃ ብትሆኝ ይመስልሻል? ልቀቀኝ ብያለሁ። ዛሬ ቀን ትዋረዳለህ። ምን አይነት ባለጌ ሰው ነህ? ልቀቀኝ አልኩ፣ ልቀቀኝ። ለምንድነው በሩ የተዘጋው? ካሌብ ምን ተፈጥሮ ነው? ውስጥ ክፈትልኝ በሩን። ካሌብ አምላኬ ሆይ ምን ተፈጥሮ ነው? አዲና እናትሽ አብዳለች። እኔ እኮ ላናግራት ነበር የመጣሁት። ከዛስ ቆይ ይሄ ምንድን ነው? እሷ ግን አንተን ነው የምፈልገው ብላ ስትታገለኝ ወድቄ ይሄ ኮሜዲ ነው መታኝ። አዲና እኔ እኮ ለአንቺና ለትዳሬ ስል ነው ሁሉ ነገር የተሸከምኩት። አዲና እባክሽን አትመኘው። እሱ እኮ ይበቃሻል። ከእንግዲህ በኋላ አንቺ የኔ እናት አይደለሽም። ይሄን አሳፋሪ ባህሪሽን ይዘሽ አሁን ከቤቴ ውጭ። አይንሽን ማየት አልፈልግም። ሌላ ቦታ ተመጣ። አይ እኔ ፍቅር ህመም እኮ እዚህ ጋር አይደለም የሚሰማኝ፣ ከውስጤ ነው። እናትሽ እኔ ላይ ባደረገችው ነገር በጣም ነው ልቤ የተሰበረው። እሷን እናትሽ ብላ አትጥራት። ባሌ ላይ እንደዚህ ጭካኔ የፈጠረች ሴት ለእኔ እናቴ ልትሆን አትችልም። ምን አይነት መከራ ውስጥ ነው የገባሁት? ልጅ እንኳን አትሰማኝም። አሁን እኔ ከዚህ ቤት ወጥቼ ብሄድ አዲና አይምሮ ውስጥ እኮ እሱ ልክ እንደሆነ ነው የምታስበው። አይ አይሆንም፣ ከዚህ ቤት መውጣቴ ልክ አይደለም። እኔ ከሄድኩ ይሄ አውሬ ልጄን ብቻውን ይጫወትባታል። ምንም ብትጠላኝም ለልጄ ስል እዚሁ እቆያለሁ። እውነቱን አዲና እስከምታውቅ ድረስ ሁሉንም ችዬ እዚሁ እቀመጣለሁ። አዲና እባክሽ እንደሱ አታድርጊ። ምንም ብትበድል ምንም ብታደርግ እሷ እናትሽ ነች። እኔ እኮ አሁንም ቢሆን እሷ ከዚህ ቤት ወጥታ እንድትከራይ አልፈልግም። ካሌብ
ምንድነው የምታወራው? ይሄ ሁሉ ግፍ አድርሳብህ አሁንም እዚህ እንድትቀመጥ ትፈልጋለህ? አዎ የኔ ፍቅር፣ እሷ ከዚህ ቤት ወጥታ ተከራይታ ብትኖር ፈጣሪም ይጠይቀናል። ሰውስ ቢሆን ባልና ሚስት እናታቸውን ከቤት አባረሩ ተብሎ ነው የሚወራው። እኔ ለአንቺ ስምና ክብር ስል ሁሉንም ነገር እችለዋለሁ። እባክሽ ሂጂና ለምኛት፣ ከዚህ ቤት እንዳትወጣ አብራን እንድትኖር ለምኛት። በፍጹም ይሄን ሀሳብን ልቀበል አልችልም። አዲና እባክሽ አዳምጪኝ። ካሌብ፣ ቅንነትና ደግነት ወሰን ስለሌለው ነው እንደዚህ የምታደርገው። እሷ እዚህ ቤት እያለች በፍጹም ሰላም ልናገኝ አንችልም። ዛሬ እንደዚህ ያደማች ሴት ነገ ደግሞ ምን እንደምታደርግ ማን ያውቃል? ትዳራችንን ለማፍረስ የምትታገል ሴት አብራን እንድትሆን አልፈልግም። ግን እኮ ምንም ግን የለውም። እሷ እዚህ ቤት ውስጥ ልትኖር አይገባም። ዛሬውኑ ቋን ጠቅልላ ልትወጣ ይገባል። እሷ እያለች እኔ እናንተ መቼም ሰላም አለ። ምንድን ነው ማየው? መሄድሽን ትተሽው ነው እንዴ? አዎ መውጣቴን ትቼዋለሁ። ምን አልወጣም? እንደዚህ ደፋር ሆነሻል? ባሌን አድምተሽ ትዳሬን በጥብጠሽ እዚህ ልኖር ትያለሽ? አሁን ዕቃሽን ጠቅልለሽ ውጪልኝ። አዲና የኔ ልጅ እባክሽን አዳምጪ። እውነትም ከዚህ ቤት በወጣ እኮ ጥፋተኛ እንደሆንኩ ነው የምታስቢው። የገዛ ልጄን አውሬ እጅ ላይ ጥያታለሁ። የኔ ባል ነው አውሬ? የሰጠሽን ክብርና እንክብካቤ ትተሽ አሁን ስሙን ታጠፊያለሽ? እኔ ካሌብን አምነዋለሁ። አንቺ እዚህ ቤት ውስጥ እየኖርሽ ምንም ሰላም ላገኝ አልችልም። አዲና እናትሽን ይሄን ያህል አታምኛትም? እኔ እኮ ላንቺ ስለው ይሄን ሁሉ ነገር የተቀበልኩት። እባክሽን ጥቂት ጊዜ ብቻ ስጪኝ። ምን የሚሆን ጊዜ ነው የምሰጥሽ? ጥቂት ጊዜ። ምንም ነገር አልናገርም። ከካሌብን ጋር አልጣላም። አንቺ ብቻ በደንብ አስተውይ። ከጥቂት ጊዜ በኋላ እውነቱን ታውቂዋለሽ። ጊዜ ብሰጥሽም ምንም የሚቀየር ነገር የለም። ካሌብ እውነተኛ ባሌ ነው። አንቺ ግን ይህንን ድራማሽን አቅመሽ አሁን ከዚህ ቤት ውጪ። ይሁን የኔ ልጅ፣ ጊዜ ይፈርደናል። እኔ ግን አንቺን ጥዬ ከዚህ ቤት አንድ እርምጃ አልራመድም። አዲና እውነቱን በቃላት ብነግራት በፍጹም ልታምነኝ አልቻለችም። የካሌብ ውሸት አእምሮዋን ጋርዷታል። እውነቱን ለማመን በገዛ ዓይኗ ማየት አሊያም በማስረጃ መስማት አለባት። ይሄ አውሬ እንደሆነ ልማዱ ነው። እኔ እዚህ መቅረቴንና አዲና ከጎኑ መሆኑን ሲያይ በኩራት ተሞልቶ እንደገና ሊያሰቃይ ሊያስፈራራኝና ፍላጎቱን ሊጫንብኝ መምጣቱ አይቀርም። ያኔ ነው ወጥመዴ ውስጥ የማስገባው። ካሌብ፣ አንተ በውሸትህ የልጄን ልብ ሰብራል። እኔ ግን በእውነትና በጥበብ ይህንን ማንነትን ለአዲና ይፋ አደርጋለሁ። የሚቀጥለውን እርምጃ በጉጉት እጠብቃለሁ። ካሌብ፣ አሁን ደግሞ እንፈልገህ መጣ። አልወጣም ብለሽ ከልጅ ጋር ከተጣላሽ በኋላ ብቸኝነቱ እንዴት አድርጎሻል? ልጅሽ እኔን እንጂ አንቺን ሰምታሽ አታውቅም። አሁንም ቢሆን እኔ የምልሽን እሺ ብለሽ ካልተቀበልሽ አሁንም አዲናን ፈታታለሁ ብለህ ልታስፈራራኝ ነው? አዎ እፈታታለሁ። አዲና እኔን አምና አንቺን ጠልታሻለች። አሁንም ቢሆን እኔ የምልሽንና ፍላጎቴን ካላሟላሽ ነገውኑ አዲና ጎዳና ላይ እንደምትወጣ ወቂ። አንተ አውሬ ነህ። ያን ሁሉ ክብርና እናትነት ረስተህ በገዛ ሚስት እናት ላይ ይህን ያህል ግፍ ልታደርግ ትፈልጋለህ? ባለፈው ልትተናኮለኝ ያሰብከው አልበቃ ብሎ አሁንም ታስፈራረኛለህ? አዎ እኔ የምፈልገውን እስካገኝ ድረስ አልተውም። አንቺ ለልጅሽ ስትይ ዝም ትያለሽ፣ እኔ ደግሞ ይህንን አጋጣሚ ተጠቅሜ እጫወትብሻለሁ። ልጅሽ ምንም የምታውቀው ነገር የለም። እኔ በፈጠርኩት ውሸት ውስጥ ተደብቃ እኔን እንደ መላክ ነው የምታየኝ። ካሌብ፣ አሁን የተናገርካቸው በሙሉ በዚህ ስልክ ተቀርቷል። ምንድን ነው የምታወሪው? ካሌብ! አዲና እናትሽ
ካሌብ ከእንግዲህ ይሄ በር ለአንተ ለዘላለም የተዘጋ ነው። ላደረግከው ተንኮልና ግፍ ደግሞ በህግ የምትጠየቅበት ሩቅ አይደለም። አሁን ከዚህ ቤት ቶሎ ብለህ ውጣ። እናቴ ለአንቺ የሚመጥን ምንም ይቅርታ የለውም። እናቴ አይኔ ታውሮና ተሸውጄ ላደረስኩብሽ ግፍ እንዳለ ይቅርታ። ለእኔ ብለሽ የከፈልሽውን መስዋዕትነት ግን መቼም አልረሳው። የኔ ልጅ እናት እኮ በልጇ ላይ አትጨክንም። ዋናው ነገር እውነታውን ማወቅሽ ነው። ለአንቺ ሰላምና ደስታ ስል ነው ይህን ሁሉ መከራ የተሸከምኩት። ይህንን በማድረጌ ትልቅ ኩራት ነው የሚሰማኝ።